በስመ አምላክ ተከፈት ያልከው ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። እስቲ የምትበሳጭ አንተ ሁል ጊዜ ተስፋ የምትቆርጥ የምትናደድ እና ውስጥህ እረፍት ያጣ ሰላም የሌለህ እስቲ 41 ስገድና አባታችን ሆይ በል። ብር፣ ገንዘብ፣ ጊዜ፣ ዘመን፣ ስልጣን፣ ማዕረግ ከሚሰጠው በላይ የክርስቶስ ደስታ አንተ ውስጥ እፎይ እንድትል ያደርግሃል። በቃ እኮ እንደዚህ እኮ ዝም እንድትል ያደርግሃል። ዝምታህ ደግሞ አዘን ቁርቆዛ ያለበት አይደለም። ዝምታህ ውስጥ በኩል ደስ ያለው ነው። ወይን ጠጥቶ በረካ መንፈስ እንደሚራመድ እንደ አንድ ጭንቀትና ችግር እንደሌለበት ሰው አስመስሎ ይቀርጽሃል። ሆነህም ትገኛለህ። ስትሰግድ ነው ታዲያ። መልካ ኢየሱስን መጸለይ ማለት በጣም መታደል ነው። አይደለም በግዕዝ በአማርኛ አይደለም በአማርኛ በግዕዝ ማለት ነው። በነገራችን ላይ የክርስቶስ ፍቅር እንዲያድርባችሁ ከፈለጋችሁ፣ ጥበብ እንዲገለጥላችሁ ከፈለጋችሁ፣ ዕውቀት፣ የመረጋጋት ህይወት፣ ፍቅር በአጠቃላይ እንዲያድርባችሁ የምትፈልጉ ከሆነ መልካ ኢየሱስ ጸልዩ። ውጤቱን ለውጡን ታዩታላችሁ። ባህሪያችሁ እየተቀየረ ነው የሚመጣው። ሰውን ሁሉ በእኩል አይን ነው የምታፈቅሩት። ማንንም አታዳሉ። ከነገሮች እየሸሻችሁ ትመጣላችሁ። ፈተና ሲያደርሱባችሁ ሽሹ፣ ወደዚህኛው ከተማ ሽሹ ብሎ የተናገረው ክርስቶስ ለምንድን ነው? ከክፉ ነገር ነው፣ ከአጋንንትም ጭምር ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ የምትጽፍም ከሆነ የምትጽፈው መልካም መልካሙን በጎ በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው፣ እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልካ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም፣ በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስሎ የሚያሳየን የልባችንን ሐሳብ ነው ማለት ነው። እና ንስሐ መግባት፣ ማታ ማታ መልካ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልካ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ነው ያየው። መልካ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ፣ እየጸለያችሁ መስገድ፣ እየጸለያችሁ መስገድ። እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ፣ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን፣ ጎበዝ አስቀዳሽ። ጎበዝ አስቀዳሽ ማለት ነው ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አሃዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። መልካ ሩፋኤል ይሄ ነው። እሺ ቤተሰቦች፣ መልካ ሩፋኤል ብላችሁ ስትገቡ ወደ 238 ሺህ ሰው አይቶታል ይሄን ጸሎቴን። 4 ዓመት ሆኖታል። 4 years ago ነው የሚለው። ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። 238 ሺህ ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬ ነው ያልኩት። እየሰገዳችሁ ሲሆን ይሄንን 17 ደቂቃ ነው የሚፈጀው። ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላችኋል። በአፋችሁ ስለሆነ የምትሉት በአንድ ጊዜ 2 ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ማታ አይምሯችሁ ሁሉ ነገራችሁ እንዲስተካከል የምትፈልጉ ከሆነ መልካ ኡራኤልና መልካ ሩፋኤል በጣም ወሳኝ ነው። በተለይ መልካ ሩፋኤል የአባቶቻችን ያስተማሩን ነው። ጧት ጧት ደግሞ
ሳይጸልዩ አለመውጣት፣ ሳይሰግዱ አለመውጣት ቢያንስ እንኳን 21 12ም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት ቀኑ ብሩህ ነው የሚሆንላችሁ። በጠዋት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው፣ በጣም ነቃ ያለ ሰው ነው። አርፍዶ መነሳት በጣም ከባድ ነው ታውቃላችሁ አይደለ? በጣም ይጫጫናል። ቀኑ ደብሯችሁ ነው የምትሉት እና ሁልጊዜ ጠዋት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን ነው።